በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ አይንተ እግዚአብሔር አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ሽበት የክብር ዘውድ ነውና የክብር ዘውድ የደፋችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በሀገር ውስጥም ከሀገር ውጭም ያላችሁ ውድ ኦርቶዶክሳውያን የተዋሕዶ ልጆች በገናናው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እግዚአብሔር አምላካችን እግዚአብሔር አባታችን ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች ሳሊተ ምሕረት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ጸሎቷ፣ ምልጃዋ፣ የእናትነት ፍቅሯ ከሁላችን ጋር ይሁን። እንደ እግዚአብሔር መልካም ፍቃድ እንደ እግዚአብሔር ቸርነት የምንማማርበት የትምህርታችን ርዕስ የሚሆነው ክፉን ከመካከላችሁ አውጡ የሚል ይሆናል። ይህንን ቃል የምናገኘው በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 13 ላይ ነው። ቃሉን የተናገረው ሐዋርያው ቅዱስ ጳውሎስ ነው። የትምህርቱ መሰረታዊ ዓላማ የሰላም ሰዎች እንድንሆንና ክፋት እንዳይሰለጥንብን የሚነግረን ክፍል ነው። ክፋት ያስጨንቃል። ክፋት ሰላምን ይነሳል። ስለዚህ ክፉን ከመካከላችሁ አውጡ ብሎ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖችን የተናገረው። በመጀመሪያ ቆሮንቶስ ማን ናት የሚለውን እናያለን። ቆሮንቶስ ከአቴና 75 ኪሎ ሜትር ርቃ የምትገኝ የንግድ ከተማ ናት። ግሪካውያን፣ ሮማውያን፣ አይሁድ የሚኖሩባት ከተማ ናት። ስለዚህ እዚህ ከተማ ላይ ከ600,000 ሕዝብ በላይ የሚኖሩባት ከተማ ናት። ቆሮንቶስ እጅግ ታዋቂ የወደብ ከተማ ናት። ቆሮንቶስ የኢኮኖሚ ማዕከል ናት። ቆሮንቶስ የጣዖት አምልኮ የሚመለክባት፣ ኃጢአትና በደል እርኩሰት የበዛባት፣ የሥነ ምግባር ብልሹነት ያላት ከተማ ናት። ስለዚህ ሐዋርያው ቅዱስ ጳውሎስ ክፉን ከመካከላችሁ አውጡ ብሎ ሲናገራቸው እንሰማለን። ቆሮንቶስ ስካር፣ ቁማር፣ እርኩሰት፣ የሥነ ምግባር ብልሽነት ያለባት ከተማ ናት። ስለዚህ ቆሮንቶስ አንደኛ እርስ በርስ መለያየት ስለነገሰ ነው ሐዋርያው ቅዱስ ጳውሎስ የተናገረው። በዚህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ ሁኑ፣ በኢየሱስ ክርስቶስ ስም እለምናችኋለሁ ይላል። ቆሮንቶስ ከተማ ውስጥ እጅግ መለያየት ነግሶ ስለነበረ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ የሚሉ ለአራት የተከፈሉ ቡድኖች ነበሩ። መለያየት የሥጋ ውጤት ነው። መለያየት ደግሞ እርስ በርሷ የምትለያይ መንግስት ትጠፋለች ይለናል። ስለዚህ እርስ በርሳቸው ይለያያሉ። የአጵሎስ የኬፋ ደግሞም የክርስቶስ ነኝ የጳውሎስ ነኝ እያሉ ሲከፋፈሉ ሐዋርያው ቅዱስ ጳውሎስ ክፉን ከመካከላችሁ አውጡ ያለው መለያየትን አውጡ ሲል ነው። ሁለተኛ አስነዋሪ ስነ ምግባር ይታይባቸው ነበረ። ስማቸው ክርስቲያን ነው፣ ነገር ግን አስነዋሪ ስነ ምግባር በዚህ በአንደኛ ቆሮንቶስ ምዕራፍ 5 ስንመለከት እነሆ በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል፣ የዚህ አይነት ዝሙት በአሕዛብ እንኳን አይገኝም ይላል። ቅድስናቸውን ስላረከሱ። እንግዲህ በዚህ ዓለም ላይ ሁለት ነገር ይፈራረቃል። ማግኘት አለ፣ ማጣት አለ። ሞት አለ፣ ሕይወት አለ።
እርኩሰት አለ፣ ቅድስና አለ፣ መውደቅ አለ፣ መነሳት አለ። ስለዚህ ክፉን ከመካከላችሁ አውጡ ሲል አስነዋሪ ስነ ምግባራችሁን አስወግዱ እያለን። ሌላው በአሕዛብ ፊት በሸንጎ መካሰስ ነው። እርስ በርሳቸው ይካሰሱ ነበረ ቆሮንቶሳውያን። ሐዋርያው ቅዱስ ጳውሎስ ስለ ቆሮንቶስ ብዙ ነገር ተናግሯል። አንድ ልብ ሁኑ፣ የተባበራችሁ ሁኑ እያለ መለያየትን እጅግ ሲጸየፍ እናያለን። ሌላው የጸጋ ስጦታ ችግር ነበረባቸው ቆሮንቶሳውያን። ስለዚህ ሐዋርያው ቅዱስ ጳውሎስ ክፉን ከመካከላችሁ አውጡ አለ። ክፋት ስለማይጠቅም፣ ክፋት ሰላምን፣ ፍቅርን፣ አንድነትን፣ መንፈሳዊ ፍሬዎችን ያጨልማል ክፋት። ስለዚህ ነው እነሆ ቆሮንቶስ ከተማ ውስጥ ግሪካውያንና ሮማውያን አይሁድ የሚኖሩባት ከተማ ውስጥ አፍሮዲት የተባለች ጣዖት ያመልካሉ። ስሟም የፍቅር አምላክ ብለው ሰይመዋል። ውድ ኦርቶዶክሳውያን፣ የኔና የእናንተ የፍቅር አምላክ ነፍሱን ስለ ወዳጆቹ አሳልፎ የሰጠ እውነተኛ ወዳጅ ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ እውነተኛ ወዳጅ፣ እውነተኛ አፍቃሪ፣ የፍቅር ባለቤት፣ የይቅርታ ባለቤት ኢየሱስ ክርስቶስ ነው። ስለዚህ እነሱ የፍቅር አምላክ ብለው የሰየሟት አፍሮዲቴ የተባለች ጣዖት ነው። ዓይን አላት አታይም፣ ጆሮ አላት አትሰማም፣ አፍንጫ አላት አታሸትም፣ እግር አለው አይሄድም። የኔና የእናንተ የፍቅር አምላክ ከሰማያት ሰማያት የወረደው ከድንግል ማርያም የተወለደው ለዓለም ቤዛ ሆኖ ራሱን አሳልፎ የሰጠ እርሱ ነው የፍቅር አምላክ። ስለዚህ ክፉን ከመካከላችሁ አውጡ ይላል። ክፋት እንዳይሰለጥንብን ይሄ ትምህርት ይነግረናል በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 13 ላይ። ስለዚህ ክፉ ማለት ምን ማለት ነው? ክፉ ማለት ከፋፋይ፣ አመፀኛ፣ መለያየትና ጥልን የሚዘራ ክፋት ነው። ሰላምን የሚነቅል፣ ሰላምን የሚያደፈርስ ክፋት ነው። አስመሳይና ተለዋዋጭ፣ ይሄም ክፋት ነው። ፊቱን ወይም ማንነቱን በመለዋወጥ ግብዝ በመሆን እነሆ ክፋትን ይዞ በውጩ በጎ ይመስላል፣ በውስጡ ግን ክፋትን ያዘለ፣ ይህም ክፋት ነው። ስለዚህ ክፉን ከመካከላችሁ አስወግዱ ሲል አስነዋሪ ስነ ምግባራችሁን፣ መለያየትን የአጵሎስ የኬፋ ተባብለዋል። ዛሬስ እኔና እናንተ በዘር በጎሳ በብሔር ተከፋፍለን ከማይጠፋው ዘር ከክርስቶስ ተወልደናል ብለን የአንድ እናት ልጆች እርስ በርስ በመጨካከን በምድሪቷ ላይ ዛሬ ክፋት በዝቷል፣ ጭካኔ በዝቷል፣ አለመግባባት ሰፍቷል። ስለዚህ ክፋትን ልናስወግድ ይገባናል። መጽሐፍ እንዲህ ይለናል፣ ከቀጥተኛው መንገድ የሚያወጣ አመፀኛ ክፉ ነው የሚባለው። ስለዚህ በዚህ በትንቢተ ኤርምያስ ምዕራፍ 17 ቁጥር 9 ላይ እንዲህ ተብሎ ተጽፏል፣ የሰው ልብ ከሁሉ ይልቅ ተንኮለኛና እጅግ ክፉ ነው፣ ማንስ ያውቀዋል ይላል። እንግዲህ ልባችን ክፉ እንዳይሆን ነው፣ ልባችን በንጽህና በቅድስና እንዲኖር ነው የሚነግረን። ስለዚህ የክፋት መነሻው ደግሞ የሰው ልብ ነውና በምሳሌ ምዕራፍ 4 ቁጥር 23 ላይ አጥብቅ ልብህን ጠብቅ የሕይወት መውጫ ከእርሷ ዘንድ ናትና ይላል። ስለዚህ ክፋትን ልንጸየፍ ይገባናል። ክፋት ምንድን ነው ስንል ረሃብ ክፉ ነው። ረሃብ ክፉ ነው። ጦርነት ክፉ ነው። በጦርነት ከመሞት በረሃብ ከመሞት በጦርነት መሞት ይሻላል። ጦርነትም ክፉ ነው። አገር ያወድማል፣ ትውልድ ይበትናል፣ ቤተሰብ ይበትናል። ስለዚህ ጦርነትም ክፉ ነው። ጭካኔም ክፉ ነው። አለመግባባትም ክፉ ነው። አለመደማመጡም ክፉ ነው። ዘረኝነቱም ብሔርተኝነቱም ጥላቻውም ክፉ ነው። ስለዚህ መራራ ስር በቅሎ እንዳያስጨንቀን ዕብራውያን 12 ቁጥር 15 ላይ መራራ ስር አይብቀልባችሁ ይላል። ወዳጆቼ መራራ ስር ስለበቀለባቸው መለያየትን ስለነገሰባቸው ክፉን ከመካከላችሁ አስወግዱ ይላል። ኦርቶዶክሳውያን ኢትዮጵያውያን ሁላችንም ክፋትን ልንጸየፍ ይገባናል። መጽሐፍ ቅዱስ ክፋትን ተጸየፉ ነው የሚለው። አድማን ተጸየፉ፣ ወንድምን መግደል ተጸየፉ፣ በወንድም መቃብር ላይ መቆምን ተጸየፉት ነው የሚለው። ስለዚህ ልንጸየፍ ይገባናል። ቃየል ወንድሙ አቤልን ከገደለ በኋላ ደስታው ተነጠቀ፣ ረፍት አጣ። በዚህ በኦሪት ዘፍጥረት ምዕራፍ 9 ቁጥር 6 ላይ የሰውን ደም የሚያፈስ ደሙ ይፈሳል ነው የሚለው። ተቅበዝባዥና ኮብላይ ሆነ።
ሕሊናው ረፍት አጣ። ክፉ ሰዎች ይጨነቃሉ፣ ሰላም የላቸውም። ስለዚህ መልካም ቢያደርግ ኖሮ ፊቱ ይበራ ነበረ። ክፋት ስላደረገ ቃየል እንዲህ አለ፣ ወንድሙን ስለገደለ የወንድሙ ደም ወደ እግዚአብሔር ስለጮኸ እነሆ ኮብላይና ተቅበዝባዥ ሲሆን ኃጢአቴን ልሸከማት የማልችል ታላቅ ነው አለ። ወዳጆቼ ከክፋት እንውጣ፣ ከአመፅ እንውጣ፣ ክፋትን እንጸየፍ። ክፋት መጨረሻው ሞት ነው። ስለዚህ ስለ ክፋት ሲነግረን ዛሬ በዚህ ምድር ላይ እንባ በበዛበት በዚህ ምድር፣ ሰቆቃ በበዛበት በዚህ ምድር፣ አመፅና ኃጢአት በበዛበት በዚህ ምድር፣ ስለዚህ ከክፋት ልንርቅ ይገባናል። የመጀመሪያው ክፉን ከመካከላችሁ አስወጡ፣ አውጡ ማለት ክፋት የሰው ልጆችን አእምሮ፣ አመለካከት፣ ርኅራኄን፣ ደስታን ስለሚነጥቅ ነው። ሮሜ ምዕራፍ 12 ቁጥር 21 ላይ እንዲህ ይለናል፣ ክፉን በመልካም አሸንፍ እንጂ በክፉ አትሸነፉ። ስንቶቻችን በመልካም አሸንፈናል? ዛሬ ትውልዱ በክፉ ተሸንፏል። ስለዚህ ክፉን በመልካም ማሸነፍ ነው እንጂ በክፉ አትሸነፉ ይለናል። ስለዚህ ከሰዎች ሁሉ ጋር ሰላምን ተከታተሉ፣ ሰላም እንዳይደፈርስ። ስለዚህ ክፋት የተባለው ዲያብሎስ ነው። በጸሎታችን መካከል ላይ አባታችን ሆይ በምንለው ጸሎት ላይ ምንድን ነው የሚለን? ከክፉ አድነን እንጂ። ምን ማለት ነው? ክፉ ሰይጣን ስለሆነ ነው። ከሰይጣን ፈተና፣ ከሰይጣን ተንኮል፣ ከክህደት አድነን፣ እምነት ከማጣት አድነን እያልነው ነው። ከረሃብ፣ ከቸነፈር፣ ከጦርነት አድነን እያልነው ነው። እምነትን ከማጣት። ስለዚህ ክፉን ከመካከላችሁ አውጡ ይለናል ጳውሎስ። አውጡ። ስለዚህ ክፉን ከመካከላችሁ አውጡ ሲል ስለ 3 ነገር ተናግሯል። የመጀመሪያው የቤተ ክርስቲያን ቅድስናዋን ለመጠበቅ ነው። የቤተ ክርስቲያን ቅድስናዋ፣ ቤተ ክርስቲያን የክርስቶስ አካል ናትና እነሆ ቅድስናዋ ሊጠበቅ ይገባል። ቅዱስ እግዚአብሔር ነው፣ ቤተ መቅደሱም ቅዱስ ነው። በተቀደሰ መቅደሱ እግዚአብሔር በተቀደሰ መቅደሱ አለና ምድር ሁሉ በፊቱ ዝም ትበል ነው የሚለው። ስለዚህ እኔና እናንተ በቅድስና ሰውነታችንን ሕያው ቅዱስ መስዋዕት አድርገን ልናቀርበው ይገባናል፣ ከክፋት የራቀ። አንደኛው ይሄ ነው። ሁለተኛ ክፉን ከመካከላችሁ አውጡ ሲል እነሆ ኃጢአት እንዳይስፋፋ በመካከላችሁ። ጥላቻን ዛሬ ትውልዱ ላይ ጥላቻ ቤት ሰርቶበታል። ብሔርተኝነት ቤት ሰርቶበታል። ጭካኔ ቤት ሰርቶበታል። ወዳጆቼ በፍቅር እንሰራ፣ በሰላም እንገንባ፣ ርኅሩርና አስተዋዮች፣ ቸሮች፣ ይቅርባዮች እንሆን። መጽሐፍ ቅዱስ ኃጢአት እንዳይስፋፋ ከመካከላችሁ አስወግዱ አለ። ለምን? በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 6 ላይ ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን ይላል። ስለዚህ ኃጢአት እንዳይስፋፋ በምድሪቷ ላይ ጭካኔ እንዳይስፋፋ በጎ ሕሊና ያላቸው እንደ ባለ አእምሮ የሚመላለሱትን ሰዎች ለማስፋፋት ለማብዛት ክፉን ከመካከላችሁ አውጡ። ክፋትን ለይቶ ማውጣት አስፈላጊ ነው። ሶስተኛው ክፉን ከመካከላችሁ አውጡ ያለበት ምክንያት ኃጢአተኛው ሰው ንስሐ እንዲገባ ነው። ተጸጽቶ እንዲመለስ እንዲጸጸት ጭምር ነው። ስህተቱን አውቆ እንዲመለስ። ስለዚህ ክፉን ከመካከላችሁ አውጡ ይለናል ጳውሎስ። አውጡ ለቆሮንቶስ ክርስቲያኖች። ቆሮንቶስ መባል እንኳን በዚህ ስም መጠራት እስከሚያስጠላቸው ድረስ በዚህ ስም መጠራት ይዘገንናቸው ነበረ። ቆሮንቶሳውያን እንደውም ምን ይላቸው ነበረ? እናንተ የእግዚአብሔር እርሻ ናችሁ፣ እናንተ የእግዚአብሔር ሕንፃዎች ናችሁ፣ እናንተ የእግዚአብሔር ቤተ መቅደሶች ናችሁ እያላቸው ይነግራቸው ነበረ። ዛሬስ ትውልድ ወዴት እየነጎደ ነው ያለው? ዛሬስ ወደ መልካሙ ወይስ ወደ ክፋት ወይስ ወደ ቅድስና ወይስ ወደ እርኩሰቱ ወዴት ነው እየነጎደ ያለው ትውልዱ? ስለዚህ ክፋትን እንድንጠላ ይሄ ትምህርት ይነግረናል። ሰዎችን ወደ ክፋት የሚወስደው ምንድን ነው? ሰዎችን ወደ ክፋት የሚወስደው ምንድን ነው? አንደኛ ስግብግብነትና ፍቅረ ነዋይ መውደድ ወደ ክፋት ይመራል። ስግብግብነት ማለት ስስት፣
ፍቅረ ነዋይ፣ ገንዘብን መውደድ። ሰዎች ለገንዘብ ብለው ደም ያፈሳሉ፣ ሰው ይገድላሉ፣ በሐሰት ይመሰክራሉ፣ በሰው እንጀራ ላይ አሸዋ ይበትናሉ። ስለዚህ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል። ወዳጆቼ መራራ ስር የተባለው ይሄ ነው። ገንዘብ፣ ቁሳቁስን ከመጠን በላይ መውደድ ሰዎችን ወደ ማጭበርበር የሚወስደው፣ ወደ መስረቅ፣ አልፎም ወደ መግደል፣ አልፎም ወደ መጉዳት የሚወስደው ይህ ነው። ስለዚህ በዚህ በትንቢተ ኤርምያስ ምዕራፍ 6 ቁጥር 11 ላይ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ስስትን ያስባሉ ይላል። የስስትን መንፈስ ያርቅልን። ትንቢተ ኤርምያስ ምዕራፍ 22 ቁጥር 17 ላይ ንጹሕ ደምን ለማፍሰስ አመፅና ግፍን ለመስራት ብቻ ነው ይላል። ለምን? ስግብግብነትና ፍቅረ ነዋይን የሚወዱ ሰዎች ንጹሕ ደም ያፈሳሉ፣ አመፅና ግፍን የተሞሉ ናቸው ይለናል። ስለዚህ የመጀመሪያው ሰዎችን ወደ ክፋት የሚወስደው ስግብግብነት ነው፣ ፍቅረ ነዋይ ነው። ሁለተኛው ትዕቢትና እኔነት የእኔነት ትዕቢት ከባድ ነው። እኔ ብቻ ልደመጥ፣ እኔ ብቻ ልሰማ፣ ይሄም ከባድ ነው። ሰዎችን ወደ ክፋት ይመራል። ከኔ በላይ ማንም የለም የሚል አስተሳሰብ ሊወገድ ይገባል። ሌሎችን መናቅ ተገቢ አይደለም። ሌሎችን ማሳደድ ተገቢ አይደለም። ሌሎችን ማስጨነቅ ተገቢ አይደለም። ስለዚህ በዚህ በአንደኛ ጴጥሮስ በምዕራፍ 5 ቁጥር 5 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ስለዚህ ትዕቢተኛ ተገቢ አይደለም። ትዕቢት፣ እኔነት ይህም ተገቢ አይደለም፣ በእግዚአብሔር ዘንድ አጸያፊ ነው። ሌላው ምንቀኝነትና ቅናት ወደ ክፋት ይመራል። ምንቀኝነት ከባድ ነው። ቅናት፣ ስጋዊ ቅናት ማለት ነው። የሌላውን ስሜትና ስኬት፣ ደስታ አለመውደድ፣ ደስተኛ አለመሆን፣ ሰዎችን በተንኮል ሌላውን ለማጥፋት ወደ ጥፋት የሚወስድ መንገድ ማመቻቸት፣ ማሴር፣ ይህም ሁሉ ወደ ክፋት ይወስዳል። ስለዚህ ክፉን ከመካከላችን እናስወግድ። አይጠቅመንምና፣ አያሳርፈንምና፣ ሰላም አይሰጠንምና። ያዕቆብ ምዕራፍ 1 ቁጥር 14 ላይ እንዲህ ይለናል፣ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሊታለል ይፈተናል ይላል። ስለዚህ መራራ ቅናትን ልናስወግድ ይገባል ማለት ነው። ቅናት ከባድ ነው። ቅናት የተደበቀ ጦር ነው። ቅናት ክፉ መርዝ ነው። ቅናት የልቦና እሳት ነው፣ ያቃጥላል። ቅናት አጥንትን ያነቅዛል። ስለዚህ ልንቀና የሚገባው መንፈሳዊ ቅናት እንጂ ስጋዊ ቅናት ሊሆን አይገባም። ስጋዊ ቅናት ክፋት አለበትና፣ ስለዚህ ቅናት የክፋት ሁሉ ስር ነው። ቅናት የአመፃ መጠንሰሻ ነው ውድ ክርስቲያኖች። ስለዚህ ቅናት የተመረዘ ቀስት ነው። በዚህ በመኃልየ ዘሰሎሞን ምዕራፍ 8 ቁጥር 6 ላይ እንዲህ ተብሎ ተጽፏል፣ ቅናት እንደ ሲኦል የጨከነች ናት፣ ፍንጣሪዋም እንደ እሳት ፍንጣሪ ነው ይላል። ስለዚህ ልንቀና የሚገባው መንፈሳዊ ቅናት ነው። ክፉን ከመካከላችሁ አውጡ፣ አስወግዱ፣ አይረባምና አይጠቅምምና። ቆሮንቶሳውያን አልተጠቀሙም። እርስ በርሳቸው ይለያያሉ፣ ተከፋፍለዋል። የአጵሎስ፣ የኬፋ ደግሞም የክርስቶስ ለአራትን የተከፈሉት። ዛሬ ለስንት ተከፋፍለን ይሆን? ስለዚህ አንድ ልብ መሆን ያስፈልጋል። ክፉ መንፈስ ልናርቅ ይገባናል። ስለዚህ እነሆ ምንቀኝነትና ቅናት ወደ ክፋት ይወስዳል። ሌላው አራተኛ መጥፎ ጓደኝነት። ከደግ ጋር ከዋልክ ደግ ትሆናለህ ነው የሚለው። ከጠማማ ጋር ከዋልክ ጠማማ ትሆናለህ ይላል። ጓደኞቻችን እነማን ናቸው? ጓደኞቻችንን እንፈትሽ። እንጹም፣ እንጸልይ፣ እንስገድ፣ እንመጽውት የሚሉ ናቸው ወይስ እንጠጣ ወይስ እንሳደብ የሚሉ ጓደኞቻችን ናቸው ያሉን? ስለዚህ ጓደኛዬ ማን ነው እንበል። ክፉ ጓደኛ አለ። አምኖንና ኢዮናዳብ የሚባሉ ጓደኛሞች ነበሩ። በዚህ በሁለተኛ ሳሙኤል ምዕራፍ 13ን ተመልከቱ። አምኖንና ኢዮናዳብ እንግዲህ አምኖን የክቡር የዳዊት ልጅ ነው። ትዕማር የምትባል እህት ነበረችው። በአባት አንድ ሲሆኑ በእናት ግን የተለያዩ ነበሩ። ነገር ግን
ጓደኛው ኢዮናዳብ ክፉ ጓደኛ ስለሆነ፣ ክፉ መካሪ ስለሆነ፣ ለዚህ ነው ክፉ ባልንጀራነት መልካሙን አመል ያጠፋዋል ተብሎ ተጽፏል። ስለዚህ ከክፉ ጓደኝነት መሸሽ ያስፈልጋል። ክፉ ጓደኝነት ከባድ ነው። አምኖን አሞኛል በልና ተኛ አለው። አባቱ መጥቶ ሲጠይቀው እህትየው ትዕማር እንጎቻ ጋግራ እንድታበላው ፈለገ። እሷም መታ እንጎቻ ጋግራ ሰጠችው። ነገር ግን ከወደዳት ይልቅ የጠላት ባሰ ይላል። ከክብር አሳነሳት፣ አስነወራት፣ ከከተማም እንድትወጣ አደረገ። ክፉ ጓደኛ ሞት ይደግሳሉ። ክፉ ጓደኛ እረፍት ይነሳሉ። ስለዚህ በዚህ የተነሳ የትዕማር ታላቅ ወንድም አቤሴሎም የሚባል በሰይፍ አንገቱን እነሆ የአምኖንን አንገት አስቆርጦታል። ለምን? ክፉ ጓደኛ የመከረው ምክር ሰይፍ ደግሶለታል፣ ሞት ደግሶለታል። ከክፉ ሽሽ፣ መልካምን አድርግ ነው የተባለው። ስለዚህ ከክፉ እንሽሽ። ዘመኑ እያየነው ያለነው ዘመን ክፋት የሰለጠነበት ዘመን ሆኗል። ጭካኔ የሰለጠነበት ዘመን ሆኗል። ስለዚህ አቤሴሎም አምኖንን በሰይፍ የገደለበት ምክንያት እህቱን ትዕማር ከክብር ሲያሳንሳት፣ እነሆ ኢዮናዳብ በመከረው ምክር ሞት ደገሰለት። ዛሬም እንደ ኢዮናዳብ ያሉ ምክር መካሪዎች አሉ፣ ክፉ መካሪዎች። እግዚአብሔር ከክፉ ነገር ሁላችንንም ይጠብቀን። ሌላው መልካም ጓደኞች አሉ፣ እንደነ ዮናታንና እንደ ዳዊት ያሉ። ዮናታን እና ዳዊት ጓደኛሞች ናቸው። እዚህ ላይ ዮናታን የንጉሥ የሳኦል ልጅ ነው። አባቱ ሳኦል ዳዊትን በተጸየፈ ጊዜ፣ ሊገድለው ባሰበ ጊዜ ልጁ ዮናታን ነው ዳዊትን ያዳነው፣ ከሞት የታደገው። መልካም ጓደኛ ይሄ ነው። ዛሬስ ጓደኞቻችን ወደ ምን እየወሰዱን ያሉት? ወደ ምን እየመሩን ያሉት? ስለዚህ ጓደኛዬ ማን ነው ብለን፣ ክፉ ጓደኛ አለ፣ መልካም ጓደኛ አለ። መልካም ጓደኛ እንደ ናትናኤልና እንደ ፊልጶስ መልካም ጓደኛ፣ ክፉ ጓደኛ ደግሞ እንደ አምኖንና እንደ ዮናዳብ፣ እንደ ሔዋንና እንደ እባብ ያለ። ስለዚህ ከክፉ ጓደኝነት መሸሽ ያስፈልጋል። ለምን? ወደ ክፋት ወደ ጥፋት ነውና የሚወስደው። መጽሐፍ እንደዚህ ይለናል። መዝሙር 11 ቁጥር 3 ላይ የሽንገላ ከንፈሮች ሁሉ እግዚአብሔር ያጠፋቸዋል ይላል። በሽንገላ ቀርበው ውስጣቸው መርዝ ይዘው ከላያቸው መልካም መስለው የሚያጠቁ። ውሸት ከባድ ነውና፣ ውሸት ሲበረክት፣ ታማኝነት ሲጠፋ ሰዎች ወደ ክፋት ይሄዳሉ። ስለዚህ የክፋት ስር እንዳይበቅልብን፣ ጭካኔ እንዳይገኝብን ፍቅርና በጎነትን ልንለብስ ይገባናል። በዚህ ሶስተኛው ዮሐንስ መልእክት ምዕራፍ 1 ቁጥር 11 ላይ ወዳጄ ሆይ በጎ የሆነውን እንጂ ክፉን አትምሰል ይላል። በጎ ሕሊና ይኑረን፣ አስተዋይ ሕሊና ይኑረን። ዛሬ የጥበብ መንፈስ ተለይቶናል። የማስተዋል መንፈስ ተለይቶናል። ወንድሙ ላይ ተጨካክኗል። ሰሜናውያን፣ ደቡባውያን፣ ምዕራባውያን፣ ምስራቃውያን ተባብለን አንድ የእናት ልጆች፣ አንድ የኢትዮጵያ ልጆች ተጨካክነናል። አንዱ አሳዳጅ፣ አንዱ ተሳዳጅ ሆኗል። አንዱ ገዳይ፣ አንዱ ሟች ሆኗል። ስለዚህ ሰቆቃው ይብቃ፣ መከራው ይብቃ። በዚህ በሰቆቃው ኤርምያስ ምዕራፍ 3 ቁጥር 16 ላይ አክሊላችን ከራሳችን ላይ ወድቋል ይላል። የፍቅር አክሊል ወድቆብናል ኢትዮጵያውያን። የሰላም አክሊል ወድቆብናል። የማስተዋል አክሊል፣ የቅድስና አክሊል ወድቆብናል። ስለምን ረዥም ዘመን ትተወናለህ ይላል። አትተወን እንበለው። ስለምን ረዥም ዘመን ትረሳናለህ? አባት እንደሌለን ልጆች ሆነናል፣ ድሃ አደጎች ሆነናል ይለናል። ስለዚህ ሰቆቃ ማለት ለቅሶ፣ ሙሾ፣ ዋይታ ማለት ነው። ስለዚህ በጎ የሆነውን እንጂ ክፉን አንምሰል። በምድሪቷ ላይ ክፋት በዝቷል፣ አመፅ በዝቷል። ከአመፅ እንሽሽ ነው። አመፅን እንጸየፍ ነው። መልካሞች እንሁን፣ ፍቅርን እንልበስ ነው ዓላማው። የሰላም ሰዎች እንሁን ነው። ስለዚህ በጎ የሚያደርጉት ከእግዚአብሔር ነው ይላል። መልካሞች የእግዚአብሔር ናቸው። ክፉ የሚያደርጉ በምድርም በሰማይም በእግዚአብሔርም በሰው ዘንድም የተጠሉ ናቸው ክፉ የሚያደርጉት።
ወዳጆቼ በዚህ ምድር ላይም ተቅበዝባዥና ኮብላይ ናቸው ክፎች። ክፎች ረፍት የላቸውም። ክፎች መጨረሻቸው በግራ ነው የሚቆሙት፣ መልካሞች ደግሞ በቀኝ ነው የሚቆሙት። ስለዚህ መልካሞች እንሆን፣ ቅኖች እንሆን፣ እንደ ባለ አእምሮ እንመላለስ። ክፉ የሚያደርጉ ደግሞ እግዚአብሔርን አላዩትም። ክፉ የሚያደርጉ እግዚአብሔርን አላዩትም። ስለዚህ እዚህ ላይ ሰዎችን ወደ ክፋት የሚወስደው ምንድን ነው ስንል የሰይጣንና የዲያብሎስ ፈተና ነው። ወደ ክፋት ይመራል። ሰይጣን የውሸት አባት ስለሆነ፣ ሰይጣን ነፍሰ ገዳይ ስለሆነ፣ በጥላቻና በጥርጣሬ በማታለል ሰዎችን ወደ ክፋት ይወስዳል። የዚህ ዓለም ገዢ ነውና፣ ባላጋራው የወንድሞች ከሳሽ ነውና። ስለዚህ ሰይጣንና ዲያብሎስ የዲያብሎስ ፈተና ወደ ክፋት ይወስዳል። ሌላው ጸሎትና መንፈሳዊ ሕይወት መተው ወደ ክፋት ይመራል። ከመንፈሳዊ መንገድ ስንወጣ፣ ልቦናችን ለእግዚአብሔር ቃል ስንዘጋ፣ ለክፉ ሐሳብ ስንሰጥ ወደ ክፋት እንወሰዳለን። ሌላው የስሜት መንገዶችን የስሜት መጎዳትና ያልተፈወሱ ቁስሎች ወደ ክፋት ይመራል። ስለዚህ ቂምና ቁጣን መተው። ቂምና ቁጣ ወደ ክፋት ነው የሚወስደው። ሰዎችን ይቅር አለማለት በልብ ውስጥ የጥላቻ ስር እንዲበቅል ያደርገዋል። ስለዚህ ነው ምሳሌ ምዕራፍ 6 ቁጥር 16 ላይ ክፉ ሐሳብ የሚያበቅል ልብ ወደ ክፋት የምትሮጥ እግር ይላል፣ እግዚአብሔር የሚጸየፈው። ስለዚህ ራሳችሁ አትበቀሉ፣ በቀል የኔ ነው ይላል። ስለዚህ ክፉን በመልካም ማሸነፍ፣ እግዚአብሔር የበቀል አምላክ ነው። ስለዚህ ክፉን ከመካከላችሁ አውጡ ሲባል ምንድን ነው? አንድ 3 ነጥቦችን እናያለን። ክፉን ለማስወገድ ምን እናድርግ? እስቲ ክፉን ለማስወገድ ምን እናድርግ? መጀመሪያ መንገዳችንና ስራችንን ማሳመር ያስፈልጋል። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው ይላል። ሰፊው መንገድ የሞት መንገድ ነው፣ ጠባቡ ግን የህይወት መንገድ እንደሆነ ይነግረናል። መንገዳችሁና ስራችሁን ፈጽማችሁ ብታሳምሩ ነው የሚለው ትንቢተ ኤርምያስ ምዕራፍ 7 ቁጥር 5። ስለዚህ መንገዳችን የጥፋት መንገድ ካለ እንመለስ። እኔ አምላክ ሆናቸዋለሁ እናንተም ሕዝብ ትሆኑኛላችሁ፣ መልካም ይሆንላችሁ ዘንድ ባዘዝኳችሁ መንገድ ሁሉ ሂዱ ይላል ትንቢተ ኤርምያስ ምዕራፍ 7 ቁጥር 27። መንገዳችንን እናስተካክል ክፋትን ለማስወገድ። ሁለተኛው በጸሎትና በጾም ወደ እግዚአብሔር መመለስ። ክፎች ሰይፋቸውን እንዲጥሉ፣ ትዕቢታቸው እንዲተዉ፣ በቀላቸውን እንዲተዉ። ስለዚህ ክፋት የተባለው ራስ ወዳድነት ክፋት ነው። በቀል ክፋት ነው። አድመኝነት ክፋት ነው። ዘረኝነቱ፣ ብሔርተኝነቱ ክፋት ነው። መራራ ስር ተብሏል፣ አይጠቅምም። ስለዚህ ሰው መሆን ብቻ፣ በጾምና በጸሎት ወደ እግዚአብሔር መጮህ። ጸሎት የአእምሮ ሰላም ይሰጣል። ጸሎት በፍጹም በጾምና በለቅሶ በዋይታ ወደ እኔ ተመለሱ ነው የሚለው። ክፋቱ እንዲርቅ ምንድን ያለው ጌታችን ኢየሱስ ክርስቶስ? እንዲህ አይነቱ ወገን አለ እርኩሱን መንፈስ፣ ክፉን መንፈስ በጾምና በጸሎት ነው የሚወጣው። ስለዚህ በጾምና በጸሎት ብርቶች ልንሆን ይገባናል ነው። ሌላው የእምነትን ጋሻ ማንሳት ነው። ምንድን ነው? ኤፌሶን ምዕራፍ 6 ቁጥር 16 ላይ በሁሉ ላይ ጨምራችሁ የሚንበለበለውን የክፉውን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። ጾሙን አንሱ፣ ጸሎትን አንሱ። ለትዕቢተኛው ትህትና መስጠት ነው። ለበቀለኛው ርኅራኄን መስጠት ነው። ስለዚህ በጸሎትና በልመና ሁሉ በመንፈስ ጸልዩ ይላል። ስለዚህ የእግዚአብሔርን ዕቃ ጦር መልበስ፣ የዲያብሎስን ሽንገላ እንቃወም ዘንድ የእግዚአብሔርን ዕቃ ጦር መልበስ ያስፈልጋል ኦርቶዶክሳውያን። ስለዚህ መንገዳችንን ማስተካከል፣ በንስሐ መመለስ፣ የመጨረሻው የንስሐ ሰው መሆን፣ መጸጸት፣ ክፉን አርቅልን፣ በጎን አምጣልን፣ ሰላሙን አምጣልን ብለን ስለ ሰላም መልእክተኞች እንሁን። ክፉዎችም በክፋታቸው እንዲጠፉ ቤተ ክርስቲያን አትጸልይም። ሰይፋቸውን ጥለው ንስሐ እንዲገቡ የሟችን ሞት አልፈቅድምና ተመለሱና በሕይወት ኑሩ የሚል ቸር አምላክ ነው። ስለዚህ ክፋትን እንጸየፍ፣ ቤተ ክርስቲያናችንን እንጠብቅ፣ አባቶቻችንን እንውደድ፣ እንጠብቅ፣ አገራችንን እንውደድ፣ ስለ ክፎች እንጸልይ፣ ክፋትን በክፋት አንመልስ።
ክፉን በመልካም እናሸንፍ። ፍቅርን፣ ትህትናን፣ በጎነትን፣ ማስተዋልን፣ ቸርነትን እንልበስ። ከእግዚአብሔር ጋር እንታረቅ። የኃጢአት መብዛት፣ የበደል መብዛት፣ የክፋት መብዛት ምድሪቷ ላይ እያመጣ ያለው እጅግ አስጨናቂ ነውና የኢትዮጵያ ድንኳኖች ሲጨነቁ አየሁ እንዳለ ዕንባቆም ዛሬ ብዙ ሰቆቃ፣ ብዙ ለቅሶ፣ ብዙ ዋይታ አለና እግዚአብሔር መከራውን እንዲያርቅልን፣ ሰላሙን እንዲያመጣልን የእርሱ መልካም ፍቃድ ይሁንልን። ክፉን ከመካከላችሁ አውጡ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 13። ያስተማረን የመከረን ያጽናናን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። የድንግል ማርያም ጸሎት፣ ምልጃ፣ የቅዱሳን የአባቶቻችን በረከት ከሁላችን ጋር ይሁን። ሀገራችንን ሰላም ያደርግልን። ይቆየን።